ፕሬዚዳንት ዶናልድ ትራምፕ እንደሚባለው የዓለም ስርዓት የተወሰነ ወደ መበስበስ እየሄደ ነው ላለፉት 80 ዓመታት የቆየውና አዳዲስ ነገሮች ያስፈልጉታል የሚለውን አንደርስታንድ ያደርጉ ይመስላል። አፍሪካን በሚመለከት ከዚህ ቀደም የሚከተሉት የነበረውን ስልት የአሜሪካን ብሔራዊ ጥቅም በአፍሪካ ደረጃ ለማስከበር ሲያደርጉት የነበረውን ስልት የመቀየር ቴንደንሲ ነው ማለት ይቻላል። በአፍሪካ ላርጀስት የምትባለው የንግድ ፓርትነር ቻይና ናት። ይህንን ግንኙነት ላንተ ብሔራዊ ጥቅም ለሀገሩ ብሔራዊ ጥቅም በሚሆን ሁኔታ ለማስተካከል የሚያስችል ሁኔታ ስራ መስራት ነው። ዞሮ ዞሮ የአሜሪካ ትቅደም ዶክትሪንን ታሳቢ ያደረገ እንደሆነ ከወጣው ሰነድ መረዳት ይቻላል። የኢትዮጵያ የሪጅኑ አስፈላጊነት፣ ኢትዮጵያ ለሪጅኑ ያላት ሬሌቫንስ፣ እዚህ ሪጅን አካባቢ የኢትዮጵያ ሊደርሺፕ ኦብቪየስሊ ዲስፒቴብል አይደለም። አሜሪካ ችግሮችን መፍታት አለብኝ ብላ እስከተነሳች ድረስ ይሄኛውን ኦፖርቹኒቲ እንዴት ልንጠቀመው እንችላለን? እንደው ስንት ሺህ ማይልስ አቋርጠው ባህር አቋርጠው እዚህ የመጡ ሰዎች በሚጫወቱበት አካባቢ ኢትዮጵያ አሁን እንደ ሬድ ሲ ካውንስል አይነት መገለሏና የመሳሰሉት ነገሮች ኢፍትሐዊ ናቸው። ከናይጄሪያና ከደቡብ አፍሪካ ጋር ትንሽ የፕሬዚዳንት ዶናልድ ትራምፕ አስተዳደር የመገፋፋት ነገሮች አሉ። ዊዛውት ኢትዮጵያ ይህን አሁን ሆርን ኦፍ አፍሪካን ሰላም ለማምጣት እዚህ ሆርን ኦፍ አፍሪካ መረጋጋትን ለማምጣት ሆርን ኦፍ አፍሪካ ጋር በልማት ለመተሳሰር በኢንቨስት ለመተሳሰር በምንም ሂሳብ ኢትዮጵያን ከዚህ ማውጣት አትችልም።